ሴቶች ባይ ዘ ወይ ዛሃራን የሚገጥም ሰው እንፈልጋለን። ሴዶ እኔን ማለት የሚፈልግ ከሆነ ያስቱ ጎትሩ ንቃተ ሄሊና ከኔ ጋር ፋይት ለማድረግ እድል ከፈለገ ቢኮዝ እኔ አሁን ቀበቷለኝ። ውድ የናሆም ቤተሰቦች ዛሬም በሌላ ቪዲዮ ተመልሰናል። በዛሬው ቪዲዮአችን በሰሞኑ ቦክስ ላይ ያለውን የሴዱ ፋይት እንደቀረ እየተነገረ ነው። እነሱን አንድ ላይ ጠቅላላ አድርገን የምናየው ይሆናል። ቀጥታ ወደ ቪዲዮ እንገባለን። የመጫቹ ወንድማችን የከተማ ላይፍ እያሳየ ነው። በቃ ያበደ ጀለስ ሆነ ማለት ነው ከዚህ በኋላ። ሌላው ደግሞ ጆኒ ብሩን ተቀብሏል። ዮሐንስ ስለሺ ነው ትክክለኛ ስሙ። ጠበቅ ብላ 800,000 ብሯን አፈፋ አርጓታል። ይመችሽ ጆኒ። ጆኒ ደግሞ ማርሻል አይመጥነኝም ንቃተ ህሊና ነው የሚመጥነው ያለውን እንስማውና ሰው ዋንት ንቃተ ህሊና ሴዶን ፋይት እንዲያደርገው ግን እኔ አይ ዋና ኮች ንቃተ ህሊና በዚህ ፋይት ላይ ላሰለጥነው ፈልጋለሁ። ንቃተ ህሊና በቃ በጣም ጀለስ ሆኗል። በቃ በጣም እና that would be crazy man. I just know በቃ ዲስትሮይ እንደሚያደርገው ሴዶን ከኔ ጋር ላይክ ለተወሰነች ለ4 ወር ሰርቶ ዲስትሮይ ያደርገዋል። ኦኬ 4 ወር በጣም ያበደ ነው የሚሆነው። በቃ እንበጠብጣለን ቲክቶክ ላይ። አረ ሴዶን እንዴት ነው ያገለሉት ነው በስማ ሴዶ እኔን ማለት የሚፈልግ ከሆነ ያስቱ ጎትሩ ንቃተ ህሊና ከኔ ጋር ፋይት ለማድረግ እድል ከፈለገ ቢኮዝ እኔ አሁን ቀበቷለኝ። በመጀመሪያ ፋይት ዝም ብሎ ለቤልት ፋይት ማድረግ አይችልም። ላይክ ምንም ዲዘርቭ የሚያደርገውም ኤክስፒሪየንስ የለውም። ሶሻል ሚዲያ ብቻ ነው ያለው ወይ በቃ በሶሻል ሚዲያ ይፋለማ። ስለዚህ መጀመሪያ ንቃተ ህሊናን ያልፋል። ንቃተ ህሊናን ካላሸነፈ he will never fight for a belt። ላይ ተጠይቆ ነበርና ፋይት አዘጋጁ ሄዶ ይሆናል አይሆንም ይወደደራል አይወደደርም ከጆኒ ጋር ተብሎ የተጠየቀው ጥያቄ ነበረ። የመለሰው መልስ ደግሞ በጣም ሰሞኑን ከ3 ወር በኋላ ይካሄዳል ስለተባለው ስለ ዜዶና ጆኒ ፋይት ብዙ እየተባለ ነው። ቀርቷል የሚባል ነገር አለ። ስለሱ የሆነ ነገር ብትነን እየተነጋገርን ነው። ያው ባንዴ ነገር የሚሆን ነገር አይደለም ግን 50-50 ነው actually 80 አይሆንም 20 ይሆናል። 80 አይሆንም 20 ይሆናል። ያ ማለት ሴዶ ከጨዋታ ውጪ ነው ስንት ነገር ብሎ ለምንድን ነው ሴዶ እንደዚህ የሚያገሉብን? 80 አይሆንም 20 ይሆናል። ምናልባት ፕሮፌሽናል አይደለም ለዛ ነው። ዜዶ እንኳን ካልተሳካ ከሌላ ሰው ጋር የመሆን እድል አለው። absolutely በደንብ ጆኒ አሁን የዚህ የኢትዮጵያ ሚክስድ ማርሻል አርት አሁን ኪንግ እሱ ነው። ማን ነው የሚጋጠመው እያሉ ነበር። ማን እንደሆነ ደግሞ የታወቀ ይመስለኛል። ሰይፉ ፋንታውም ላይ ተነግሮ ነበር። እስቲ እንየው ማን እንደሚጋጠም። ሰላም ፋሚሊ እንዴት ናችሁ? መማር ነኝ። አዲስ ዜና አለን። ቢኒን ታውቁታላችሁ። ቢኒያም ሽብሬ እንግዲህ በዓለም የታወቀ ቦክሰኛ ነው። አሁን ደግሞ በዮኒ ቬጋስ አማካኝነት ስፖንሰር ተደርጎ ኢትዮጵያ ሊመጣ ነው። ሰው ኢትዮጵያ ሲመጣ የሚገጥመው እኔ እችለዋለሁ ቢኒን አሸንፈዋለሁ የሚል ሰው ስሙ ሜንሽን አድርጉ። እንግዲህ እንዳያችሁት ነው ቢኒን ብዙዎቻችሁ ለማታውቁት አብዛኛው ስፖርት ወዳጅ ያውቀዋል። ግን የማያውቀው ሰው ቢኒን ባጭሩ ላሳያችሁ ማን እንደሆነ። ቢኒያም ሽብሬ ማለት ይሄ ነው። በጣም ተፋላሚ ነው። ኤምኤምኤ ፋይተር ነው። ዘና ያለች ሰው ነው። በጣም ቺል ጋይ ነው። እኔ ይመቸኛል። ቺል ነው በጣም በቃ በጣም ነው የሚመቸኝ። ከዚህ ሰርከስ ሰርቶ ነበር ምናምን ነገር። ስለሱ የህይወት ታሪክ በደንብ ማወቅ የምትፈልጉ ካላችሁ በቀጣይ ቪዲዮ እንሰራላችኋለን። በቃ ቢኒያም ሽብሬ ማለት ይሄ ነው። ፍሌክስ ናት በጣም ሰውነቷ ምናምን። ሌላው ደግሞ በዚህ ውድድር ላይ ሴቶች አሳትፋለሁ። ሴቶች መቧቀስ መጥፋለም የምትፈልጉ ካላችሁ አናግሩኝ እያሉ ነው። ከ3 ወር በኋላ የሚደረገው ፋይት የሴቶችን ፋይት አለውና አስባችሁታል። ከ3 ወር በኋላ ያለውን ፋይት በቃ ያበደ ነው የሚሆነው ማለት ነው። ናሲ ጌች የተናገረውን ነገር ላሰማችሁ። ሴቶች ባይ ዘ ወይ ዛሃራን የሚገጥም ሰው እንፈልጋለን። ዛሃራን በሞይታይ የሚገጥም ሰው እንፈልጋለን። ዛሃራ የአዳማዋን የናዝሬቷን ልጅ
በሞይታይ የሚገጥማት ሰው እንፈልጋለን። ፕሊዝ እንደዚህ አይነት ሴቶች የምትፈልጉ አስቡት፣ ሴቶች ሲፋለሙ። ከዚህ ጋር ተያይዞ ደግሞ ቲክቶከሮች እርስ በርስ ሲፋለሙ እየተባለ ነው። ምን ታስባላችሁ? ሴቶችን መፋለም የምትፈልጉ ከሆነ አናግሩን። ውስጥ ላይ ቁርሾ ምናምን ካለባችሁ መፋለም ትችላላችሁ። ከ3 ወር በኋላ የሚደረገውን ፋይት ያበደ እናርገው። ሴት ጆኒ ቢያሸንፍስ ስፖርት የሚሆነው አይታወቅም። ጆኒ ቢያሸንፍስ ሲል ምንድን ነው ደግሞ ሙራሪቷ ወይም በቀሉ ልታሸንፈ የሚችለው ሹሩባ ተሰርቶ ከመጣ ያቺን ጉንጉኗን ያቺ ሹሩባ ተሰርቶ ከመጣ ታሸንፈኛለህ። አነዛ ነገር ሻፉ ስለምን ሲጀመር ጆኒ ከሴዶ ማሻገር ሊፋለም ነው ወይ? አይ ቀረ አይደል እንዴ? ቀረ እኮ 80 በ20 ነው የመሆን እድሉ ተባለ አይደል? ተወሱሽ ማለት ግን ሴዶ ይመቸው፣ ገንዘብ እየሰራ ነው በዚህ ግርግር። በዚህ ወጣ ልታሸንፍ ይችላልሽ። ተማ ዳጫዋ ካሻፈርኩ በኋላ ነው ናቸው። ቆንጆ ነው እኮ ደግሞ ሽሩባ ሲሰራ። የዛሬ ቪዲዮአችን ይሄን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንመለስ ድረስ ቤቱን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ይሄን ፊት እንዳትረሱት ሰብስክራይብ ያደረጋችሁ ውጡ። ሰብስክራይብ ማድረጋችሁ ለኔ ይጠቅመኛል። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።